የሆነ ነገርማ ማድረግ አለብን። እንዲሁም ገብ እየመጣች ነው። ወይኔ አባ ተጎዳ። እግር እንደናለ ተጎዳ ወይ እንደዚህ ነው ርቄ ተጎዳትኛለሽ እንዴ? መቼስ ደህና ነህ ብለሽ ተተሽን ትጂ አይደለም አይደል? ወይ ሰው ልጥራለህ እንዴ አባት? ኧረ አያስፈልግም። ሲጀምር ጥፋቱ ያንቺ ራስሽ ነው። እሺ እንዴ እኔ ምን አደረኩኝ እንዴ? ይሄን የመሰለ መልክሽን ይዘሽ ይወጣሽ ታዲያ ላልወርቅ ነበር? እሻውላ መቼስ ደህና ነህ ብለሽ ተተሽን ትጂ አይደለም አይደል? እሺ ቆይ ሰው ልጥራለህ? እቀፊ። ምን ያማል እንዴ? ለምን ደግሞ አቅፈ ማለት አቅፈሽው ጥግ ቦታ እንድታስቀምጪ ሌላ ነገር አለ። እውነታውን ግን መሄድ አትችልም? ስምሽን ግን ማለበ ምን ምንድነው የምታወራው ሰውዬ? ማለት አንቺ ከምንባባል ብዬ እኮ ነው። ያው በስማችን ብንጠራራ ጥሩ አይደለ? እኔ ኤርሚያስ እባላለሁ። ኤሚ በቃ ስምሽ ከእናትሽ ኤሚ ብቻ ነው ሲመስለኝ። አሁን ደህና ነህ? መሄድ አለብኝ እኔ። የት ነው ሬሳሽን ጥለሽ የምትሄጂው? ስለምን ሬሳ ነው የምታወራው? አሁን ደህና ከሆንክ እኔ ክላስ አለብኝ መሄድ አለብኝ። ይረፍድብኛል። እሺ በቃ እንሺ ወይ ጣት ወይኔ ያንተ ልጅ የምር ተጎድቷል እንዴ? ወይ ለምን ወደ ቤት አንሄድም? አይተ ብትል መድኃኒቴንም ህመሜንም ራሴ። ሰላም እና የተከበራችሁ ዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። እሱም ኑሃሚን ፊልም ነው። ኑሃሚን ፊልም ክፍል 22ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ኑሃሚን እንግዲህ ያው እንደምናውቀው እጅግ ቆንጆና ደስ በሚል አቀራረብ እየመጣ ነው። እናም ዛሬ እጅግ ደስ የሚል ነገር አለ። ሌላው ደግሞ ትዕግስት ፍሬዋ እጅግ በጣም ጣፋጭ ነው የሚባለው ነገር እውነት ነው ማለት ነው። ምን ልላችሁ ፈልጌ ነው፣ ኑሃሚን እጅግ በጣም ትዕግስተኛ፣ ትሁት እና ሩህሩህ የሆነች ልጅ ናት። ይህም ደግሞ የመጨረሻ ህይወቷን ያሳምርላታል ብለን ተስፋ እናደርጋለን። እናም ኑሃሚን ናሆም ባዘዛት መሰረት ማለትም ለፍቅረኛዬ ምሳ ግብዣ ምግብ ስሪልኝ ባላት መሰረት ምግቡን ለመስራት ደፋ ቀና እያለች ትገኛለች። ነገር ግን ኤሚና እናቷ አሁንም ሌላ ሴራ መጠንሰሳቸውን ጀምረዋል። ሴራውም ምንድነው? የኑሃሚን ክላስ ለምን የአንገት ሀብሌን ወይም ደግሞ ወርቄን አስቀምጭ ወሰደችብኝ አልልም ነበረ የጠነሰሱት ሴራ። ምስኪን ኑሃሚን በሄደችበት ተመሳሳይ ነገር እያጋጠማት ይገኛል። እሱም ከዚህ በፊት ኤደንና እናቷ አድርገውባት የነበረው ነገር ነው። የአንገት ወርቄን ወስዳለች በማለት ከዚህ በፊት አሰቃይተዋት ነበረ። ዛሬም በተመሳሳይ ልትያዝ ስትል ምስኪን ኑሃሚን እንግዲህ ልቧ ወደ መራት ሄዳ ኤሚ የኑሃሚን ክላስ ገብታ ሀብሉን አስቀምጣ ወጥታ ነበረ። ነገር ግን ኑሃሚን ሀብሉን አንስታ ወደ ኤሚ ቁም ሳጥን ወይም የልብስ መክተቻ ቦታ ነበረ መልሳ ያስቀመጠችለት። ይህን ያየችው ኤሚ እጅግ በጣም ተናዳ ሀብሉን አውጥታ የኑሃሚን ቦርሳ ውስጥ ከተተችው። እናም ይሄ ድርጊት ኑሃሚን እያየችና እየተከታተለቻት ነበረ። ከዛም ኤሚ እንደለመደችው አሁንም ኑሃሚን ልታዋርድ ከእናቷ ጋር ባቀደችው እቅድ ለአባቷ የአንገት ሀብሌ ጠፍቷል፣ እማዬ ለልደት የገዛሽልኝ የአንገት ወርቅ ጠፍቷል፣ እናም ልትወስደው የምትችለው ኑሃሚን ናት፣ ምክንያቱም ክፍሌ ውስጥ ልትገባ የምትችለው እሷ ብቻ ናት በማለት ነበረ እንግዲህ ኑሃሚንን ልታቀሳሰርባት የሞከረችው። ኑሃሚንም ባልሰራችው ስራ መጠርጠሯ በጣም አናዷት። ነገር ግን ሀብሉን ስታስቀምጥ አይታት ስለነበረ ሀብሉን አንስታ መልሳ የራሷ ክፍል አርጋው ነበረ ማለት ነው። እናም በኮንፊደንስ ነበር የተናገረችው። ጋሼ በእርሶ ፊት ታማኝ ሆኜ መታየት እፈልጋለሁ፣ ይግቡና ቦርሳዬን ይፈትሹ እባክዎትን ስትል ነበረ በኮንፊደንስ እየተናገረችው። እናም ኑሃሚን እጅግ በጣም ሩህሩህ ከመሆኗ የተነሳ አባትየውም አላመናቸውም። እሷ አትነካም ቢላቸውም እነሱ ግን ማየት ማመን ነው እንግዲህ የኑሃሚን ክፍል ገብተን ቼክ ማድረግ አለብን ሲሉ ነበረ እናትና ልጅ ተከታትለው የሄዱት።
ኑሐሚንም በተረጋጋ መንፈስ ነበረ ክፍሏ ገብተው እንዲፈትሹ የፈቀደችላቸው። እናም ሲገቡ ሀብል የሚባል ነገር የለም። ኤሚና እናቷ በስራቸው እጅግ በጣም አፍረውና ደንግጠው ይገኛሉ። ነገር ግን ኑሐሚን ምንም ልትዋሻቸው አልፈለገችም። እናም ሀብሉን ቦርሳ ውስጥ ስታስቀምጨው አይችሽ ነበረ አውጥቼ ወደ ክላስሽ አስቀምጨዋለሁ፣ ያንቺ ክፍል አስቀምጨዋለሁ በማለት ነበረ ኑሐሚን እንግዲህ ያጋለጠቻቸው። ከዚህ በኋላ እዚህ ቤት መቆየት አልፈልግም፣ ግን የኔ እድል በጣም ያሳዝናል። በተደጋጋሚ ተመሳሳይ ችግር ለምንድን ነው የሚገጥመኝ አለች ኑሐሚን ማለት ነው። ከዚህ በፊት እነ ኤደን ያደረጉባት ነገር ትዝ ብሏት ኤርሚያስም ኤሚን ለማጥመድ የተጠቀመው ሲስተም ተሳክቶለታል። እናም የኤሚን ስልክ በዛ በዚህ ብሎ ተቀብሏት ሄዷል። ከዛም ኤሚን ለመጀንጀን ደውሎ እየጀንጀናትና እያወራት ይገኝ ነበረ። ኤሚም እንግዲህ አፍቃሪ አገኘሁ ብላ እጅግ በጣም ተደሳስታ ትገኛለች። ኤርሚያስም እንግዲህ የተጠቀመው ሲስተም ምንድን ነው? ለምን ሹፌራችሁ ሆኜ እናንተ ጋር አልቀጠርም ነበረ። እሷም ሹፌሬ ስለተባረረ እኔም ሹፌር ሳይኖርሽ የመኪና ቁልፍ አትሰጭም ተብዬ ነበር፣ እናም መንዳት ትችላለህ በማለት ነበረ ኤርሚያስን የጠየቀችው። እሱም በደስታ አዎ መንዳት እችላለሁ፣ እናም ሹፌርሽ ሊሆን እችላለሁ በማለት ነበረ ጥያቄ ያቀረበላት። ኤሚም አባዬን ላናግረው ብላ ወደ አባቷ ጎራለች። አባቷ ጋርም ኤርሚያስን ይዛው ሂዳ ነበረ። እናም ከአባቷ ጋር አስተዋወቀችው። አባቷም እንግዲህ ታያዥ ካለ እና መንጃ ፍቃድ ካለ ችግር የለውም፣ የእኛንም ስራ ማለት የኔንም ሹፌር ትሆናለህ፣ የኔም ሹፌር ስራ ለቆ ሄዷል፣ እናም ሁለቱንም ስራ ደርበት ትሰራለህ፣ ተጨማሪ ክፍያም አስብልሃለሁ በማለት ነበረ አባቷ ደስተኛ ሆኖ ኤርሚያስን የተቀበለው። ኤሚም እጅግ በጣም ደስ ብሏታል። ከኤርሚያስ ፎንቃ የገባላት ትመስላለች። ኤርሚያስም እንግዲህ ኑሐሚንን ለማግኘት በዛ በዚህ በባሌም በቦሌም ብሎ የነ ኤሚ ቤት ገብቷል ማለት ነው። እንግዲህ አሁን ነው ጦርነቱ ተጀመረ ማለትም ይሄንን አጋጣሚ ወይም ኤርሚያስን እዛ ቤት ስታዩ ኑሐሚን ምን ልታስብ እንደምትችል በጣም ግልጽ ነው። እንደለመደው አሁንም የሀብታም ልጅ እያጠመደ ነው፣ እናም ኤሚን አጥምዷት ነው ብላ ልታስብ ትችላለች። ወይም ደግሞ ለኤሚ አባት ለአቶ ላይኩን እውነቱን ልትነግራቸው ትችላለች ማለት ነው። ማለትም እሱ ሀብታም እየፈለገ የሚያጠምድ ልክስክስና ባለጌ ሰው ነው ብላ ልትነግራቸው ትችላለች። እሱም ምንም የሚታወቅ ነገር የለም። ናሆምም እንግዲህ አምራንን ምሳ ጋብዝሻለሁ እናም ከቤተሰቦቼ አስተዋውቅሻለሁ ብሎ የነበረው ነገር ለማድረግ አምራንን ዝንጥፋፈጭ ብለው ወደነ ናሆም ቤት እየሄዱ ይገኛሉ። እናም በዚህ አጋጣሚ ነበረ ያ ኤርሚያስ ሹፌር ቢሆንም ነገር ግን እዛው ቤት ውስጥ ግቢ ውስጥ አንድ ክላስ ሰጥቼ ትቀመጣለህ ተብሎ ስለነበረ እዛ ግቢ ውስጥ አረፍ ብሎ ስለ ኑሐሚን እያብሰለሰለ ነበረ አምራንና ናሆም ወደ ቤት የመጡት። እናም ጥበቃቸው ስላልነበረ ኤርሚያስ በር ሲንኳኳ አላስቻለውም። እናም በር ከፈተ። በሩን ሲከፍተው ግን ያላሰበው ነገር ነበረ የገጠመው። ነገር ግን ቀድሞ የናሆምና የአምራንን የምሳ ግብዣ ሰምቶ ስለነበረ ብዙም አልደነገጠም። አምራን ግን ጠላትሽ ክው ይበል እጅግ በጣም ክው ነው ያለችው ኤርሚያስን። እዛ እንዴት አገኘሁት? ይህ አጋጣሚ እንዴት ሊሆን ቻለ ብላ ቀልቧን የተገፈፈው አምራን የኔ ውድ ቻዩ እንግዲህ ኤርሚያስ ባልጠበቅሽው መንገድ የነ ናሆም ቤት ገብቷል ማለት ነው። ኑሐሚን ኤርሚያስና አምራን በድጋሚ ሊገናኝ ነው። ምን ሊፈጠር እንደሚችል መገመት በጣም ከባድ ነገር ነው። እንግዲህ የዛሬን አበቃሁኝ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ። ባይ